የተሸመኑ ትውስታዎች ተብሎ የተሰየመ የስዕል አውደ ርዕይ ላይ ነው የተገኘነው። የኛን ህይወት የሚቃኙ የሚያስቃኙ ስዕሎች ይገኛሉ ተብለናል። ወደ ውስጥ ገብተን የምናየው ነው የሚሆነው። ሳሊውም እየጠበቀን ነው። አብራችሁን ነው። ሰላም ሰላም እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ብርሃኑ ማና ይባላል ሰዓሊ የተሸመኑ ትውስታዎች አዘጋጅ። ትክክል። በተሸመኑ ትውስታዎች የተለያየ ያሳሳል ዘይቤዎችም እንደተካተቱበት ሰምተናል። የተሸመኑ ትውስታዎች ምን ማለት ነው? እንዴት ተዘጋጀ? የተሸመኑ ትውስታዎች የሚለው ሐሳብ በጣም ሰፊ ወይም ደግሞ በራሱ አብስትራክት የሆነ ሐሳብ ነው። ቅንያዊ ወይም ምስጢራዊ የሆነ ሐሳብ እንዲስ ኢንቴንሽናሊ ተሰየመ ነው ማለት ነው ወደ ርዕዩ። ስለዚህ ቀጥታ የሆነ ትርጉም የለው። ቀጥታ የሆነ ትርጉም አለው፣ ግን ያው ልክ እንደ ሰምና ወርቅ ቀስ ብለሽ ያይሽ ኤግዚቢሽኑን በደንብ እየተረዳሽው ስትመጪ በራሱ ወርቁን ያገኘሽው ትሄጃለሽ ማለት ነው። ለዛ ነው የተሸመኑ ትውስታዎች የተባለው። ሽመና በራሱ አንድ የራሱ ሙያ ነው። ትውስታ ደግሞ የማይታይ የማይጨበጥ አይምሮ ውስጥ ያለ ነገር ነው። ከዛ ጋር ተያይዞ እንዴት ነው ሁለቱን ነገር ማያያዝ የሚቻለው የሚለውን በኤግዚቢሽኑ ወይም ደግሞ አውደ ርዕዩ ላይ ያሉትን ስራዎች በማየት ቀስ እያልሽ አንድ ጊዜ ብቻ ሳይሆን ደግሞ ኤግዚቢሽን ወይም አውደ ርዕይ 1 2 3 ጊዜ እየታየ ቀስ እየተባለ ነው ይሄ ሐሳቡን በደንብ ወደ ውስጥ ማስገባት የሚቻለው። ስለዚህ እስቲ ህይወታችንን እየኖርንበት ያለውን ያለፍነውን ከየትኛውን ጀምር? ወደ 11 የሚሆኑ ስራዎች ናቸው እዚህ ላይ የተሰቀሉት። ተያያዥ ናቸው። አንዱ ብቻውን የሚነበብ ሳይሆን በጥቅሉ አንድ ላይ የሚነበቡ ስራዎች ናቸው። ማለትም እስከዛሬ ከኖርኩባቸው የኑሮ ጊዜያት ምን ተጠቀምባቸው የነበሩ ቁሶችን ራሳቸው ነው ቤት ውስጥ ከነበሩ ጎረቤት ኢትዮጵያ ውስጥ ባሉ ይሄ ባህላዊ ቁሶች ምን ተጠቀማቸውን ኮሌክት በማድረግ ከዛ እነሱን ደግሞ ያላቸውን ባህሪ ማጥናት፣ ባህል ውስጥ ምን አይነት ባህሪ ያላቸው ሰውን እንዴት ይገነባሉ፣ እንዴት ሪክሪኤት ያደርጋሉ ወይም ደግሞ በተለየ መልኩ እንዴትኛን ይገነቡናል የሚለውን ነው ይሄ ኮንቴክስቹአላይዝ አድርጎ ወደ ሐሳቡን ለመያዝ የተፈለገውና ሞር ኦፍ ከሜሞሪ ጋር የማያያዝ ስራዎቹ ወደ ፕሪንት ሜኪንግ ነው የመጡት እዚህኛው ጋር ሲመጣ። ምክንያቱም ቁሱን አንድ ቁስ የምንጠቀመው አንድ ጊዜ የምንጠቀመው ነገር ሳይሆን ይሄ ቁስ ወይም ደግሞ እነዚህ ቁሶች የምንጠቀማቸው በተለየ መልኩ በተደጋጋሚ የምንጠቀማቸው ናቸው። ይሄኛው ሐሳብ ደግሞ ሞር ፎከስ እንዳደርግ ያደረገኝ ምንድነው አንድ የሴኔጋላዊ ፊልም ሜከር ወይም ደግሞ ኖቬሊስት ኦስማን ሴምቤን የሚባል አለ እና የሱ የሆነ ያገኙት አርቲክል ነበረ ማን ኢዝ ካልቸር ይላል። ማለት ሰው ባህል ነው ብሎ ነው የተነሳውና ይሄ ኮንቴምፖራሪ ወይም ዘመናዊ ዓለም የኛን ማንነት እየለቀቀን ይሄ እያስተውን ነው የምንሄደው ካለባበሳችን ጀምሮ እስከ ፕራክቲስ ዴይሊ ፕራክቲሶች ወይም ደግሞ የምንሰራቸው እያንዳንዶቹ ተግባሮች እያላቀቀን ወይም ከዚህ ከባህላዊ ፕራክቲሶቻችን ያንዳንዱ ነገሮቻችን እያላቀቀን ነው እየሄደ ያለው። ጥያቄ ለመፍጠር የመጣ ኤግዚቢሽን ነው ይሄኛው። ምን አይነት ስቴት ውስጥ ነው ያለ ነው? ሌሎቹ ስለ ማንነታቸው እየጠየቁ ባሉበት ሰዓት እኛ ማንነታችን እየለቀቅን እየሄድን ያለ ነውና ያን ነገር እንዴት ነው ኢምፕሮቫይዝ ማድረግ የምንችለው ራሳችንን መገንባት የምንችለው? ፕሪንት የተደረገበት እንትን ራሱ ለየት ያለ ነው። ምንድነው ይሄ? ወረቀት ነገር አይደለም፣ ፕላስቲክ ነገር ነው። ፕላስቲክ ፔፐር ነው ማለት ወረቀት ላይ እንዳይሰራ ፍራጃይል ነው። ወረቀት ቶሎ የመጉዳት ወይም ደግሞ በተለያየ መልኩ የመቀደድ ወይ እንትን ማለት ባህሪ ያለው። ከዛ ጋር ተያይዞ ደግሞ ከሐሳቡ ጋር ፕላስቲክ ፔፐር እንዴት ይያያዛል? ቅድም ካልኩሽ ሐሳብ አለ። እነዚህን ኦብጀክቶች አንዴ ነው የተሰሩት፣ ነገር ግን የምንጠቀማቸው ዴይሊ ነው። ከዛ ግን ወደ ፕላስቲክ ውስጥ መጪ ደግሞ የማይጠፋ እንትን ይሆናል። ልክ እነዚህኞቹ እንዳጣናቸው ፕላስቲኩን ደግሞ የማይጠፋ አይነት ሐሳብ አለ። ልክ እንደምን
ስናያቸው ድሮ ቤታችን ውስጥ ሰቅለናቸው ስንጠቀምባቸው የነበሩትን ነገሮች መልሶ አምጥቶ በስነ ጥበቡ ይዞት መጥቶ ነው የምናገኛቸውና ያስታውሱናል የነበሩትን ነገሮች በየቤታችን የምናገኛቸውን ነገሮች ምናልባት ፔይንቲንጎቹ ላይም እንደዚህ ልናያቸው እንችላለን ይዞቸው የመጣቸው ኢንስታሌሽኖቹ ላይም እናገኛቸዋለንና እንደዚህ ይዞ መቅረብ ይችላል እንዴ ወይ ትውስታ ውስጥ ይወስዱሻል? ያው እዚህ ጋር ደግሞ የቀን በቀን ትውስታችን ጀበና ነው የማየው ግን የሰው ምስል ነው የሚታየኝ። ቡና መጠጣት ጋር ተያይዞ የኛ ፕራክቲስ ውስጥ ቄጠማው አለ ያንዳንዱ ነገሮች አሉና ከዛ የሚወጡ ኮንቴክስቶችን የያዙ የተለያዩ ሐሳቦች አሉ እና እንዴት ነው እኛን የሚገነቡን ካየሹ ምንም አይነት ካራክተር የለውም አፍንጫ አይን ምናምን አትይም ግን በእነዚህ በኦብጀክቶቹ ተበታትነዋል እየመጡ እየተገጣጠሙ ይሄዳሉ ማለት ነው እና ይሄ ነው ሐሳቡ። ሜሞሪ የሚፈጥሩ ኦብጀክቶችን ራሳቸውን አምጥተን ወደ አርቱ ራሳችን ኢምፕሮቫይዝ አድርገንበት ወይም ሰርተንበት ምን አይነት ስሜት ነው ሊሰጥ የሚችለው የሚለውን ኤክስፐሪመንቴሽን ነው ማለት ነው። ስለዚህ ሞር ኦር ለስ ይሄኛው ጨርቁ ከቤት እስከዛሬ ስንጠቀምበት ከነበረ ጨርቅ የመጣ ነው። ከዛ እሱ ላይ ደግሞ የተለያዩ የስዕል ሐሳቦችን ኮምፖዝ በማድረግ በማዋቀር የራሱ ጨርቁ ሲመጣ ያለው ሐሳብ ስላለ ከኔ ሐሳብ ጋር ተያይዞ ሲቀርብ የራሱ ሚኒንግ ይኖረዋል ወይም ደግሞ አስተሳሰብ ይኖረዋል ማለት ነው። ያው እዚህ ጋር ደግሞ የተለጠፉ ነገሮች አሉ። ካፌ ውስጥ የድሮ አሁን ላይ እንደውም ብዙ ቀርቷል። ቦኖ መጠቀም ቦኖ አንድ ሻይ ለመጠቀም ምናምንና አንድ ሻይ ለመግዛት የምንቀበለው ቦኖ አይነት አለ ምናምን እነሱን አምጥቶ ወደ ስዕሉ ከጨርቁ ጋር ያለው ሪሌሽን ለምሳሌ እንደዚህ አይነት ቤቶች ውስጥ ሲገቢ የምታያቸው ነገሮች አሉ ሪሌት የሚያደርጉ ሜሞሪን ክሬት የሚያደርጉ ሪክሬት የሚያደርጉና ከዛ ጋር ነው በደንብ ለማያያዝ የተሞከረው ሐሳቡ ማለት ነው። እሺ የምንቀመጥባት ምናልባት እኔ ማቃት ኩርሲ የምትባለው እሷን ነገር ከዚህ ስራዎቹ ላይም በአካልም ቁመቱን አስረዝሞ ለየት አድርጎ ይዞት መጥቷልና እንደዚህ ማድረግ ይቻላል እንዴ? አሁን ላይ ብዙም ላንጠቅም ምናልባት አሁን ላይ የመጡ ያሉ ምናቸው ነገሮች አሉ ግን እነሱስ እንደዚህ የአርት ወርክ አድርጎ ደግሞ ይዟቸው ሲመጣ እንደዚህ ማድረግ ይቻላል እንዴ ብሎ እንድናሰብ ሁሉ ትዝታ ውስጥ እንዲከተን ሁሉ ያደርጋል። ወደዚህኞቹ ስራዎች ስንመጣ ምንድነው ሐሳቡ አንድ ነገር ከመሸፈን ጋር ወይም ደግሞ ሃፍሊ ፓርሻሊ ሲሸፈን አንድ ነገር ሙሉ ለሙሉ ሲሸፈን ወይም በግማሽ ሲሸፈን ያለ ጉጉት የመጨመር ወይም ደግሞ ይሄ ኢገርነስ ያንን ነገር ለማየት ወይም ለመረዳት ከኋላ ያለው ሁሉ ጊዜም ከፊት ያለው ሳይሆን የሚያጓጓን ከኋላ ያለው ነው። ፊት የቀረበልን ነገር እያለ ከኋላ ምን አለ ወይም ደግሞ ከኋላ የተደበቀውን ነገር ሚስጥሩን ፍለጋ ነው የምንሄደው። ብዙ ጊዜ ኤግዚቢሽኑ ላይ የሚመጡ ሰዎች ምንድነው ገልጦ ለማየት ነው የሚጓጉትና እኔ ራስ ባቡቻ ገልጦ ለማየት ነው የሚጓጉት ከኋላ ምን አለ። ስለዚህ በዛ መሃል ያለው ነው ይሄ ባህላችንንም ውስጥ ያሉ ፕራክቲሶች ናቸው እነዚህ። ለምሳሌ መጋረጃ ይኖራል ከመጋረጃው በስተጀርባስ ልክ እንደዚህ አይነት ጥያቄዎች ወይም ደግሞ ኖሽኖች ሐሳቦች አሉ እና ሞር ኦር ለስ እነዚህ ሐሳቦቹ የስራዎቹ ኢን ጀነራል እንደዚህ ነው። ስለዚህ ገልጦ ማየትም የስራው አካል ነው። እኔ ይሄ ነው የምለው ነገር እየታየኝ አይደለም። እስቲ አንተ የሆነች ነገር ብትለን። ምንም ነገር ማለት አይጠበቅብሽም ማለት ማግኘትም አይጠበቅብሽም። ቀደም ያልኩሽ ነው አንዳንድ ጊዜ የምንፈልጋቸው ነገሮች ከበስተጀርባው ምንም ነገር ላይ ኖራቸው ይችላል። ሐሳቡ ያ ነው። በርካታ የተለያዩ የአሳሳል ዘይቤዎች የተካተቱበት ግን እየኖር ነው ኖረን ያለፍናቸው ነገሮችን ተመልክተናል። ያው እንግዲህ እኔ መጀመሪያ ላይ ትንሽ ወጀብ ብሎብኝ ነበር። አሁን ግን መልሶኛል፣ በጣም ወስዶኛል። ያው ኤግዚቢሽኑ እንግዲህ እስከመቼ ነው የሚቀጥለው? ኤግዚቢሽኑ እንግዲህ ለተመልካች ክፍት የሚሆነው እስከ ሰኔ 18 ድረስ ነው። ከጠዋቱ 4 ሰዓት እስከ ማታ 12 ሰዓት ድረስ የምሳ ሰዓቱን ሳይጨምር ከ7 ሰዓት እስከ 8 ሰዓት ሳይጨምር በማንኛውም ሰዓት ከሰኞ እስከ እሁድ
ጋለሪው ክፍት ይሆናል። በማንኛውም ሰዓት መጥተው ቢታደሙ በጣም ደስ ይለኛል። እንግዲህ ተመልካቾቻችን ዞር ዞር እያልን ጎብኝተናል። እናንተም አብራችሁ እንደነበራችሁ ተስፋ እናደርጋለን። እስከ ሰኔ 18 ድረስ ይቀጥላል ብሏል። በተመቻችሁ ሰዓት መታችሁ እንድትጎበኙት እንጋብዛለን። መልካም ጊዜ